እየተደረገላት ነው እንትን ሜዲካል ሪፖርት ሊሰጣት። አዎ አቡ ቅድም ነው የሄዱት። ይኸውልሽ መሲ አለች፣ ቲጂ አለች፣ ታሜ ያለ ሌሎች ሰዎችም አሉ። በቃ እሷ ቅድም እንትን ሲልባት ወደ ታሜ ይዘዋት ሄዱ። ለዛ ነው እየሮጠ እሱ አለች እኮ አለኝ ታሜ። እሷ እየተከተለችው አስቢ። በዚህ ብዝና እንዲሁና ብትከተለው በቃ እኔ ችግሬ ሀቡ ልንገርሽ፣ እንደው ማንም ይውደደኝ ይጥላል። እሷ ራሷን መጠበቅ አለባት። ስንት ጊዜ ነው የነገርኳት? አሩ ደዛ አትረባ መስዋራ ራሱ እኔ በእናትሽ እንደዛ ይነባል ቢኖረኝ ሊጠጣ በወጣበት በሩ ቆልፌ እዛው ይፈንዳ ራሷን ብታጣስ እርግዝናዋን ማስታመም ትታ ከሱ እንደ ሕፃን ልጅ እንደ ልጇ እሽኮለሌ እያለች እየተከተለችው ሽሩሩ የምትለው ጭራሽ ራሷን ደግሞ እንደዚሁ ነው ሊያስብላት ለእሷ ነው ሊያስብላት የሚገባው ወይንስ እሷ ናት ለእሱ ልታስብለት የሚገባው? ማን ነው በዚህ ሰዓት ሊታሰብለት የሚገባው? እርጉዝ ሴት ናት እኮ በዚህ ሰዓት ሊታሰብላት የሚገባው አይደል እንዴ? በጣም ማርያም፣ በጣም በዛ ላይ ገፍታለች ወዷ ራሱ ስታሳዝን። ሀቡ በጣም ነው የምታለቅሰው። ታውቂያለሽ? ሙሉ በለቅሶ ጨረሰችው እኮ። ምን አይነት ሀዘንተኛ ልጅ ምንድን ነው እንደዚህ መጨማለቅ ሲጀመር? እሷ ራሷን አትጠብቅም እንዴ? እሷ ቆፍጠን ስላላለች እኮ ነው የሚጨማለቀው። እሷ ጥፋት ነው። ሆስፒታል እስከምትገባ ድረስ አሁን ጽንሱ የሆነ ነገር ቢሆን ሰላምም አለች አብራ አቡዬ። ሰላምም ቅድም ነበረች እንዳለ እሷ ማርያምን። ሀቡ ልንገርሽ ተጀምሮ እስከሚጨረስ ከትናንት ጀምሮ እኮ ነው አሉ። እዛ ላይ ምንድን ነው ላይቭ? እሺ እሱ ላይቭ ገብቶ ሰክሮ ለፈንደፈ፣ እሷ ደግሞ ላይቭ እንዴት ትገባለች? አይ ሀቡ ሰላም እናስቀበል። ሀቡ በቃ በወጣበት ለምን እዛ ወጥተው እሷ ቤቷ ቁጭ ለምን አትልም? እሱን እኮ ምሽ እሪ ምን ይበሳው ቦታ ቦን ወላሂ ማደርገው ማለት ነው። ወጣ አይደል እንዲጠጣ በሬን ቁልፍ ባርኬ ቀጥቶ ቢያንኳኳ አንኳኳና ፖሊስ ነው ምጠራልህ ነው ምለው። አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ እንኳን ላይቭ ገብቼ ባሌ ሰከረ እንዳያለ ብዬ ለህዝቡ ልናገር። እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየየ ባሌ ሰከረ እየየ ላይቭ ወጥቶ ባሌ ጠፋ ላይቭ ወጥቶ እየየ ልጇ ነው ወይስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው የሰማሁት። እኔ ብታማክረኝ ይሄ አይሆንሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን ምን አይነት እድል ነው ያላት? ረዋን በማይሞት እንዴ! ኧረ ስንት ነገር አለ ሲጀምር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ እንዴ! ሰው ለራሱ ባያስብ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በአላ እነሱ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን አዋቂ ነን። በጣም አሳዘነችኝ ወላሂ። በጣም አንቺ እሱ ሜዳ አይሄድላትም እንዳዩ ላይ ቁጭ ብሏል እኮ። አንቺንም እየሰደበሽ ነው። ተውት፣ እኔ ይስደበኝ። እናንተ ደግሞ እኔ ቢሰድበኝ ባይሰድበኝ ምንድን ነው? ሚስቱን ብቻ ይንከባከብ እንጂ ሚስቱን እንዲያቃጥሎ ሊደፋት ነው እየወጣ እየጠጣ። ተመልከቱ። እሷ ጀግና ብትሆን ኮፍጣና ብትሆን እሱ እንደዚህ አይጠቅምም ነበር። የእሷ ዝምታ ነው፣ የእሷ ማባበል ነው እንደዚህ እሱን እንትን ያለው። ነፃ የሚባል ነገር ነው። እቃሽን ያመጣሽው አልከፈልኩም። አንድ ነገር እኮ አንቺ የምትከፊ ስትገለገይ ጥቅም ስታገኝ ነው። እኔ ሀቡ ካልተሸጠልሽ እሷ ምን ታርግ? ሱቁ ቦታውን ሰጣቻል ነው አይደለም? ቆይ ሀቡ ስሚኝ አንድ ጊዜ። እኔ ከእሷ ሱቅ ሄድኩኝ። እሷ በሰዓቱ አማት ነበረ። እሷን ላግዝ ነው። እሷን በማገዝ ግና እቃሽን አምጠሽ አስቀምጫለች። ሸሚዟት ነው። ከዛ በኋላ ወንድምሽን አምጠን ልብስ ስፌት እንከፍታለን ልብስ ስፌት አለችኝ። አንድ ሰው በነፃ አስቀመጥኩት ስትይ ውል ሲኖርሽ ነው። ረዋን ነው እንዴ በነፃ የምታስቀምጠኝ? ዱባይ ላይ ሱቅ ሰጣ። እሷ ማናት ሱቅ ከፍታ የምትሰጠኝ? በነፃ ነው እንዴ እሷ የምትቀመጥበት? መሸጥ አለመሸጥ ታይሆናት እንዴ? አንዴ ጉዳዩን ግልጽ ለማድረግ ስንት ቀን ረዋን ሱቅ ተቀመጥሽ ላይ? አንድ ሳምንቱንም የሷን ኦርደር ጥያቄው ልክ በቃ አንድ እየጻፍኩ ነው። አንድ ሳምንት የከፈልሽው 1 ብር አለ 1 ሪያል
አንድ ብር የለም። አንድም ስራ አልሰራሁም። የኔ እድልሽ ነው ታዲያ። እሷ እድል ሳይሆን እኔ ላይቭ ከፍቼ አላስተዋወቅኩም። ገና ሀቡዬ የእሷን ነው ከታች ኦርደር ስንጽፍ የምንውል ገና እኮ ነው ተሰጠ እንጂ አንድም ኦርደር የኔን አላወጣሁም። እድልማ በጣም ረዋን ሱቅ ውስጥ ሆነሽ ላይቭሽን ከፍተሽው አላውቅም። ከፍተሽ ላይቭ እንዴት ትሸጫለሽ? እሺ አሁን ወደ አቆምንበት እንሂድ። ስለዚህ ከዚህ በፊት መሀላችሁ ጸብ ስለነበረ በዛ ምክንያት ሀሲናት ሞዴሬተሮቼ ቤት ከፍተው በነበረበት ጊዜ ገብታ ገዝት አስተያየት ሰጠች። እኔ ሰይጣን የሚለውን ቃል ትናንትና ልብ አላልኩትም ነበር። አሁን ነው ረዋን ደግመሽ ስሚው ስድብ አለው ስትለኝ ደግሜ ስሰማው ሰይጣን ናት ይላል። ሰይጣን ደግሞ ስድብ ነው። ከዛ ውጭ ያለው ነገር ግን አስተያየት ነው የሰጠችው፣ ስድብ የለውም። ኦር ሀሲናት የላክሽልኝ ሰይጣን የሚለው ቃል የተቆረጠ ይሆናል። ደግሜ ሊዋንቺ የላክሽልኝ ላይ ሙሉ እኔ ላኩልሽ ውድዬ፣ የቆረጥኩት ነገር የለም። ኦኬ እሺ ካልኩ እኔ ከላይ ያለውንም ሱቅ የሰጠኋትኝ ከዚህ በፊት ሌላም ሰው ያውቃል። እንደዚህ ስህር ተደርጎብኝ ቁርአን እሷ ናት እንደውም ሼኩን ይዛ መታ ቁርአን የተቀራብኝ የቤቴ መልካምነቷን አልረሳም። ሌላም ደግሞ ከጀርባ አሉ ሲያስታምሙ የነበሩ። ለመጀመሪያ ጊዜ ግን የተዋወቃችሁት አንቺ መኪና ውስጥ ራስሽ ልጥይ ስትይ እሷና ባሏ መጥተው በመኪና አድነውሻል። ቁርአን እየተቀራብኝ የዛኔ እሷም ነበረች ባሏም መጥቷል። ይሄ መልካምነቷን አይቼ ነው ነይ